ይዟቸው ይሄዳል። ታቻል ይዟቸው በሄደ ጊዜ በዚህ ጊዜ ዒሳ ወዳለበት ሐዋርያቶች ወዳሉበት ቤት ልክ ሲገባ ጊዜ ለመጠቆም እርሱ እኔ ይዤላቸው እሱን የማሳያቸው ነው ብሎ ሲነግራቸው ጊዜ በዚህ ጊዜ አምላክ አላህ ስብሐነሁ ወተዓላ ዒሳን አነሳው። ይህ ይሁዳም ከእነርሱ ጋር በተቀላቀለ ጊዜ የእርሱን ቦታ ወሰደ፣ የመሲሁን ቦታ ወሰደ። ያ ማለት እርሱን እንዲመስልባቸው ተደረገ። በዚህ ጊዜ እነዚህ አይሁዶች ልክ ሲገቡ ጊዜ ይሁዳን መሲሁን መስሎ ታያቸው። አንተ ራስህ ነህ ብለው ያዙት። ኧረ እኔ አይደለሁም እያላቸው ወሰዱት። ከዚያ በኋላ እርሱን ገደሉት፣ ሰቀሉት። ይሄ ነው ያለው። እዚህ ጋር አንድ ጊዜ ይቅርታ፣ እሱ ነው እኔ እኮ እሱ ላይ በጣም እርግጠኛ ምናምን ለመሆን የፈለኩበት ምክንያት አሁን ብዙ እንትኖች ላይ ምናምን አሁን ገብቼ ኮሜንት ሳነብ ኢየሱስ ጌታ ነው ምናምን ሲሉ ኢየሱስ ጌታ ነው ደግሞ የኢሳ ኢየሱስ የአላህ መልእክተኛ ነው ምናምን ስለሚሉ አይደለም ምናምን ስላቸው እንዴት ምናምን ስለሚሉ ነው ይሄን ጥያቄ ልጠይቅ ያወጣው። አይደለም ልባቸው እኔ ምክንያት ያ ሰውዬ የተሰቀለው ሰውዬ ኢሳ አለይሂ ሰላም ስላላደለ እርግጠኛ ለመሆንና ላለመሆን ነው የጠየቅኩት ይሄን ጥያቄ ማለት ነው። ምን አገናኘው? መልእክተኛ ለመሆኑና ከተሰቀለው አካል ጋር ምን አገናኘው? ግልጽ በሆነ ቃል መጽሐፍ ቅዱስም ላይ ሜት አድርገህ አዳምጥ። መልእክተኛ መሆኑን ለማወቅ ግልጽ በሆነ ቃል መጽሐፍ ቅዱስም ላይ ቁርአንም ላይ መልእክተኛ ነው ተብሎ ተቀምጧል እኮ። እርግጠኛ ለመሆን ያንን እርግጠኛ ለመሆን ሙስሊሙም የራሱ ቃል አለው፣ ክርስቲያኑም የራሱ ቃል አለው። በሁለቱም መንገድ ብትሄድ መልእክተኛ መሆኑ ተቀምጧል። ተሰቀለ፣ ተቆረጠ፣ ተገደለ፣ ተፈለጠ፣ ይህ መልእክተኛነትን የሚያስክደውና የሚቀይረው ነገር አይደለም። ገብቷል? ቃል በቃል መጽሐፍ ቅዱስ ላይ መልእክተኛ እንደሆነ ክርስቶስ ተናግሯል። በቁርአንም ላይ ቃል በቃል መልእክተኛ እንደሆነ ተናግሯል። ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የተላከ መልእክተኛ እንደሆነ ተናገረ። አያ እንደ ቁርአንም ልክ እንዲሁ ቃል በቃል መሲሁ ምን አለ? እኔ የአላህ መልእክተኛ ነኝ አለ። ምንም በማያሻማ ቃል ሙሕከም በሆነ ቃል በሁለቱም መጽሐፍ ላይ አላህ ሱብሓነሁ ወተዓላ ሱረት ሶፍ ምዕራፍ 61 ቁጥር 6 ላይ ምን አለ? ስለ መሲሁ አስመልክቶ መሲሁ የተናገረውን ቃል ሲያስቀምጥልን ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል እኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ አለ። መሲሁ ቃል በቃል እኔ የአላህ መልእክተኛ ነኝ ብሎ ይናገራል እዚህ ቦታ ላይ። ስለዚህ ሁለቱም ቦታ ላይ ምንም በሚያሸማ መልኩ መልእክተኛ እንደሆነ ተናግሯል። እሺ ከላይ ይረጋ ነው የደጋኑ ንስር የለህም? እሺ ጃስሚን ምን ይላል መሰለሽ? እሺ የደጋኑ ቀጥል። ስለ እስልምና ሃይማኖት ማወቅ ፈልጌ ነበረ። እሺ ስለ እስልምና ማወቅ ፈልጌ ነበር። እሺ ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። በዚህ ሐዲስ ላይ አስመልክቶ ማነው በዚህ ጉዳይ ላይ አስመልክቶ አላህ ቁርአን ላይ ሲናገር ኢነ ዲነ ዒንደላሂ ልኢስላም ይላል። ከኔ ከአላህ ዘንድ ቀጥተኛ ሃይማኖት እስልምና ነው ይላል። አያችሁ። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። ያን አምላክ አላህ ስብሐነሁ ወተዓላ ለሰው ዘር ሁሉ የወደደው ብቸኛ ሃይማኖት ኢስላም እንደሆነ ይናገራል። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው፣ በእርሱ ላይ ቅንጣትን ሳታጋራ። الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك ይህ ነው ኢስላም ብሎ ማለት። ስለዚህ ይህ ነው አምላክ አላህ ስብሐነሁ ወተዓላ በነቢያቶች በኩል የደነገገው ብቸኛ መለኮታዊ ሃይማኖት። ለቀደሙት ነቢያት ሁሉ ደንግጎት እንደነበር ሲናገር ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ እነዚህ የቀደሙት ነቢያት ሁሉ የታዘዙበት ሃይማኖት እንደሆነ አላህ በቁርአን ላይ ቃል በቃል ይናገራል ማለት ነው። ይህን ይመስላለሽ። እሱ እንደምን አልክ? አንዴ ደህና ነሽ? የኔ ጥያቄ እሺ፣ አመሰግናለሁ ስላስገባኝ። የኔ ጥያቄ ሁለት ጥያቄ አለኝ። አንደኛው
መልእክት እነዚህ መልእክተኞቹ የመጨረሻው ነብዩ መሐመድ ነው ብለህናል አይደል? ናቸው ብለህናል። እሺ ከመልእክተኞቹ ይበላለጣሉ በእናንተ ሃይማኖት ወይስ እኩል ናቸው? ይበላለጣሉ። መልእክተኞችም መላእክቶችም ሰዎችም ሁሉም ፍጥረት እዚህ ዓለም ላይ ይበላለጣል። ስለዚህ ከመልእክተኞቹ የሚበልጡት ነብዩ መሐመድ ናቸው። እሱ እሺ እስልምና ሃይማኖት ከመቼ ዓመተ ምህረት ጀምሮ ከጥንት የነበረ ነው? ቆይ አንዴ ተረጋጉ። አንዳችሁ ጋር ይጨርስ። ተረጋጉ። ቀስ ብሎ እየመለሰ ነው አይደል? እሱ አንዳችሁ ጨርሱና አንዳችሁ ትገባላችሁ። ስርዓት ያዙ እንጂ። እሺ እስልምና የጀመረው ከመቼ ዓመተ ምህረት ጀምሮ ነው? ኢስላም ከአምላካችን ከአላህ ዘንድ የተደነገገ ሃይማኖት ነው። ለሰው ዘር ሁሉ የተደነገገላቸው ነው። እያዳመጥኩ ነው። ኢስላም የተደነገገው ከአምላካችን ከአላህ ዘንድ እንደመሆኑ የመጀመሪያ ነቢይ አድርጎ ለላከው ሰው ለእርሱ ነው መጀመሪያ ያደነገገለት። እርሱም አዳም ነው። አዳምን አምላክ አላህ ሱብሓነሁ ወተዓላ ነቢይ አድርጎ ልኮታል። ነቢያት ሲናገሩ በተጠየቁ ጊዜ ሀል ካነ አደም ነቢይን ሲባሉ ነዓም ካነ ነቢይን ሙከረማ ብለዋል። አዳም ነቢይ ነበረን ሲባሉ አዎ ለዚያውም አላህ ያናገረው ነቢይ ነው ብለው መልሰዋል። ስለዚህ ሲቀጥል ከዚያ በኋላ እነዚህ ሙስሊሞች ናቸው። ኖህ ራሱ ቃል በቃል ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ስለዚህ ኖህ ሙስሊም ነበር፣ አብርሃምም ሙስሊም ነበር። ሱራ አሊ ዕምራን ላይ ሲናገር ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ይላል ቃል በቃል። ሙሴ ሙስሊም ነበር፣ ህዝቦቹ ሙስሊሞች ነበሩ። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ በአምላካችሁ በአላህ ላይ ተመኩ አላቸው ይላል። ህዝቦቹም ሙስሊሞች ነን ብለው የሙሴ ህዝቦች ቃል በቃል ይናገራሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ሙስሊሞች አድርገህ ግደለን አሉ። ያዕቆብ ሙስሊም ነበር፣ ልጆቹ ሙስሊሞች ሁሉ ብሏቸዋል። ሐዋርያቶችን ሙስሊሞች ነበሩ። ይህን ይመስላል። እሺ ቀጣይ ጥያቄ አለ? ቀጣይ ጥያቄ አለ? አዎ አለኝ። እና እነሱ ሙስሊም እንደሆኑ ነው የሞቱት ወይስ በምን ምክንያት እንደቀየሩ ታስረዳኝ ትችላለህ? አልቀየሩም። እምነታቸው ሙስሊሞች ነበሩ። ምንም አይነት ሌላም ሃይማኖት የላቸው ነው። መጽሐፍትም ላይ ምናልባት ክርስቲያን ከሆንክ ብለሃል። የትኛውም ስፍራ ክርስቲያን ነን አላሉም እነዚህ ነቢያቶች። ነገር ግን ቃል በቃል በቁርአን ላይ ሙስሊሞች ነን እያሉ ተናግረዋል። ዮሴፍ ምን አለ? ተወፈኒ ሙስሊምን አለ። አምላክ ያላህ ወይ ሙስሊም አድርገህ ግደለኝ ብሎ ተናገረ። ያዕቆብም ለልጆቹ አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሙቱ አላቸው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን አላቸው። ወሳ ቢሃ ኢብራሂሙ በኒሂ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ ልጆቼ እናንተ ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። ስለዚህ ሁሉም ነቢያት ሙስሊሞች ነበሩ። ኢስላምን የሰበኩት በዚያው ላይ ነው የጸኑት። ይሄ ነው። እሺ አመሰግናለሁ። አየሽ ጃስሚን አለሽ? ጃስሚን ነው አብሽር አለው። እሺ ቀጥሉ፣ ችግር የለውም። መቀጠል ካለ ቀጥሉ፣ ካልሆነ ግን መልሰን መርሐባሽ። ያለ ትርሚዚ 3107 ታገኛለህ። አንድ ጊዜ እህት ባሪሽ ሰላም ወደ ያወራ ታልጋት ትገምልኝ ሚት አድርጉ። ትርሚዚ 3107 ትርሚዚ ኦኬ 3107 መርሐባ። ምን ያለ እዚህ ጋር ይሄ የዛኛው ነው የጅብሪሉ ነው አለይሂ ሰላም ለምን አብረቀ قال أنه لا إله إلا الذي آمنت به بنو إسرائيل فقال فلو رأيت خذ من هذا البحر فأدسه فيه مخافة أن تدركه الرابح